በዚህ ክፍል ለዘመናት ህይወታችንን ክፉኛ ሲፈትነን ስለነበረው በተለይም እድል ገፊና ህይወት አጥፊ ስለሆነው ከመንፈሶች ሁሉ ክፉ መንፈስ ስለሆነው ስለ አይነ ጥላ ክፉ መንፈስ መግቢያውን አንስተን እንነጋገራለን። የቅዱሳን አምላክ ልዑል እግዚአብሔር ሚስጥሩን ይግለጽልን። የወለላይቱ እመቤት ልጆች ወደ ትምህርታችን ከመግባታችን በፊት የሚገርመኝና የሚያሳዝነኝ ነገር ላንሳ። እኔ ለምእመናኑ ስለ አጋንንት ውጊያ፣ ስለ አጋንንት ተንኮልና ሴራ፣ አጋንንት በእኛ ህይወት ያላቸውን ጣልቃ ገብነት ሳስተምር አንዳንዶች ስለ አጋንንት እየሰበኩ ስለ አጋንንት ጀብዱ ያወራው አጋንንትን ያገዘፍኩ የሚመስላቸው አሉ። እኛ መምህራን ወንጌልን ብቻ ሳይሆን ወንጌልን ስንሰብክ ለምእመናኑ የአጋንንትን ውጊያ እና የፈተና ስልት ብናስተምር ብናሳውቅ፣ ወንጌልን ስናስተምር ስለ ጸሎት ኃያልነት አጥርነት የትኛውን ጸሎት መጸለይ እንዳለብን ብናስተምር፣ ስለ ቅዱስ ቁርባን ስናስተምር ቁረቡ ከማለት ቅዱስ ቁርባን መቀበል መለኮተ ኃይልን ጸጋን መላበስ መሆኑን ብናስተምር፣ ወንጌል ስናስተምር ስለ ስግደት የአጋንንት መዶሻነት ብናስተምር፣ ምእመናኑ በግልጽና በስውር በአጋንንት መልሰው የማያገኙትን እድላቸውን ህይወታቸውን አያጡም አይነጠቁም ነበር። ዛሬ ናቅነው ቦታ ያልሰጠነው ያለ ጾም ያለ ጸሎት ያለ ስግደት አጋንንት ምን ያመጣል፣ አጋንንት በኔ ላይ ምን ስልጣን አለው እያል መጸለይን መስገድን ሳይሆን መፎከርን እያስተማርን አጋንንት ግን የምእመናኑን ህይወት የቀን ጨለማ አደረገው። አጋንንት ህይወታችንን ከቆሙት በላይ ከሞቱት በታች አደረገብን። ለሰው መናገርና መተንፈስ የማንችላቸውን መከራ አሸክሞን አማካሪ እስክናጣ ድረስ ህይወታችንን በቁሙ በሞረስ ባዶ አደረገን። ነጭ ነጠላ ለብሰን ስንታይ ሰውነታችን አምሮበት ቤተክርስቲያን ለቅዳሴ ለንግስ ስንመጣ ለሰዎች የተመቸን የደላን ህይወታችን በፈተና ሳይሆን በደስታ የታጠረ ይመስለናል። ግን ውስጡን ለቄስ ነውና ውጫችን ወይም እላያችን ነጭ ነው፣ ውስጣችን ግን ጠቁሯል። ውስጣችን በብሶት በተስፋ መቁረጥ ስሜትና በፈተና የተሞላ ነው። ወደድንም ጠላንም አንድ ኦርቶዶክሳዊ ክርስቲያን ወንጌል ብቻ ተምሮ ግን የአጋንንት ውጊያ ተንኮልና ሴራ በእኛ ላይ ያለውን ዓላማ የፈተና ስልትና ክፋት ካላወቀ በክርስትና ህይወቱ ቢጓዝም መንገዱ ውድቀት የበዛበት ነው የሚሆነው። ሰው እንዴት ስለ ጥንተ ጠላቱ አይወቅ ይባላል? ሰው እንዴት ከገነት ለመውጣት ለውድቀትና ለሞት የዳረገውን የጠላቱን የውጊያ ስልት አይወቅ ይባላል? ትላንት ከገነት ለመውጣት ምክንያት የሆነን ሰይጣን ዛሬም ከመንፈሳዊ ህይወት ከእግዚአብሔር እቅፍ እያወጣን በተለያየ ኃጢአት እየጣልን ለሲኦል እየዳረገን ነው። እንዲህ በቆማችን ለሚጫወትብን አጋንንት ለምን ተነካ ማለት ከአጋንንት ጋር ህብረት መፍጠር ነው። አንዳንዱ ስለ አጋንንት ውጊያ ሰዎችን ስናስተምር አጋንንት ድል እንዴት እንደሚነሳ ስንናገር አጋንንቱ ሳይሆን እነሱ የተነኩ ይመስል ጭራሽ ለአጋንንቱ ጥብቅና በመቆም የሚሳደቡ አሉ። የአጋንንት ሚስጥር ሲወጣ የነሱ ሚስጥር የወጣ ይመስል የሚበሳጩም አሉ። እስኪ አንድ እውነት አንስተን እንመልከት። ብዙዎቻችን በህይወታችን ለሚገጥሙን ተግዳሮቶች በእጃችን ባለው ተፈጥሮ በሰጠን ነገር መጠቀምና ቤተሰባችንን መጥቀም ሲያቅተን የጀመርነው ሲበላሽ ያቀርነው ውሃ ሲበላው ብቻ በህይወታችን በተለያዩ አቅጣጫዎች ስኬት ስናጣ ህይወታችን ሲዘበራረቅ ከጓደኞቻችን በታች ስንሆን ለዚህ ሁሉ የህይወት መበላሸት አጋንንት ሳይሆን እግዚአብሔርን ነው ተጠያቂ የምናደርገው። አንዳንዶቻችንማ እድላችንን የዘጋው ህይወታችንን እንዳይለወጥ ያደረገው ባለን ነገር እንዳንጠቀም መንገዱን የዘጋው አጋንንት ሳይሆን እግዚአብሔር ነው የሚመስለን። እግዚአብሔር ሰጥቶ የሚነሳ የሚመስለን ስንቶች አለን። ለዚህም ነው ምን ዋጋ አለው እግዚአብሔር ይህንን ሰጥቶኝ አልተጠቀምኩበትም የምንለው። ሰዎች በእድላችን በተሰጧችን ሳንጠቀም ብኩን ስንሆን አይተው ምን ዋጋ አለው በመልኳ በውበቷ አልተጠቀመችበትም፣ እሱ በእውቀቱ አልተጠቀመበትም፣ እሷ እድሏን ብትጠቀም የት ትደርስ ነበረ፣ እድሏን አሳልፋ ነው ለዚህ የተዳረገችው፣ ሰው ስትንቅ ሰው ስታማርጥ ነው ቆማ የቀረችው የሚሉት ለዚህ ሁሉ ችግርና ማጣት የዳረጋቸው አጋንንት መሆኑን ስለማያውቁ ነው። የዚህ አንዱ ችግር ከህይወታችን ጀርባ ያለውን ጥንተ ጠላታችንን አጋንንት ማየት ስላልቻልን ነው። አጋንንት በህይወታችን ምን ያህል ጣልቃ በመግባት ለብልሹ ህይወት እንደዳረገን ስለማናውቅ ነው። እግዚአብሔር ህይወት ይሰጣል እንጂ አያበላሽም። አጋንንት ግን ህይወት ያበላሻል፣ ምክንያቱም ስራው ነውና። እግዚአብሔር የሰጠንን እድል አይዘጋም፣ አጋንንት ግን የተሰጠንን እድል ይዘጋብናል። እግዚአብሔር ለህይወታችን ብርሃን ነው፣ አጋንንት ግን ህይወታችንን ማጨለም ነው ስራው።
እግዚአብሔር ስንፈጠር እንጠቀምበት ዘንድ መልካም ነገሮችን ይሰጠናል። አጋንንት ግን የተሰጠንን ይነጥቀናል። ዛሬ ለተበላሸብን ህይወት፣ ለተዘጋብን እድል ተጠያቂው እግዚአብሔርን ከማድረግ ይልቅ ከህይወታችን ጀርባ ያለውን የአጋንንት ስውር ደባ አጥርተን ካየን በእውነትም ፈታኛችን፣ እድል ነጣቂያችን፣ የህይወት እንቅፋታችን ማን እንደሆነ እንረዳለን፣ እናውቃለን። ለዚህም ነው የአጋንንት ውጊያ ማወቁ፣ አጥርቶ ማየቱ የሚጠቅመን። ጌታችን በማቴዎስ ወንጌል ምዕራፍ 7 ቁጥር 5 ላይ አጥርተህ ታያለህ ያለን። ስለዚህ አጋንንት ከህይወታችን ጀርባ ሆኖ የሚያደርስብንን ስውርና ግልጽ ጥቃት ካላወቀን ለዚህ ሁሉ ተጠያቂው የምናደርገው እግዚአብሔርን ነው። ስለዚህ ስለ አጋንንት ውጊያ እንወቅ፣ ከእርሱም እንጠንቀቅ። በጾም በጸሎት በስግደትና በቅዱስ ቁርባን ከህይወታችን እንዲርቅ እናድርግ። ያኔ ነው በመንፈሳዊ ህይወታችን በሁለት እግራችን የምንቆመው። ያኔ ነው በወንጌል የተማርነውን ተግባር የምናደርገው። ያኔ ነው በጽድቁ ጎዳና ተጉዘን መንግስተ ሰማያት የምንደርሰው። አልገለጥ ብለን እንጂ አላለብ ብለን እንጂ ገድለ ቅዱሳኑ በሙሉ የሚናገሩት የሚያስተምሩት ስለ አጋንንት ውጊያና አጋንንት በምን ድል እንደሚነሳ ነው። የትኛውንም ገድለ ቅዱሳን ብትመለከቱ ብታነቡ ቅዱሳን ከልደታቸው እስከ ረፍታቸው፣ ከልጅነታቸው እስከ እርጅናቸው መከራ ሲቀበሉ ሲፈተኑ የኖሩት በአጋንንት ነው። ቅዱሳን ክብር የሚያገኙት፣ ጸጋን የሚጎናጸፉት፣ ከብቃት የሚደርሱት ከአጋንንት ጋራ በመዋጋትና በተጋድሎ ድል በመንሳት ነው። ሰማዕታት አንገታቸውን ተቆረጡ ብንል ለምሳሌ ቅዱስ ጊዮርጊስ በዱዲያኖስ እጅ አንገቱን ተቆረጠ ብንል ቅዱስ ጊዮርጊስን በዱዲያኖስ እጅ ያስገደለው አጋንንት ነው። ቅድስት አርሴማ በዲዮቅልጥያኖስ እጅ አንገቷን ተቆረጠች ብንል በዲዮቅልጥያኖስ ላይ ያደረው አጋንንት ነው የቅድስት አርሴማን አንገት ያስቆረጠው። ሌሎችም እንደዛው። ስለዚህ ትምህርቱን ከመንቀፍና ከመሳደብ መንፈሳዊ የመሰለውን ግን ስጋዊ የሆነውን አይናችንን ገለጥ አድርገን የአጋንንትን ውጊያ እንይበት። ያኔ ሰውንም ችግር እንመለከታለን። ግድ የለም ለመሰዳረቡ እንደርሳለን። መነቃቀፉም የትም አይሄድብንም። ግን የምዕመናኑ ትልቁ ችግር ምንድነው ብለን እናስብ፣ እንጠይቅ። እኔ በግሌ ስድቡን ለምጄዋለሁ። ሚስማር በመዶሻ በመቱት ቁጥር ይጠብቃል፣ ከያዘም አለቅም ይላል። አንዳንዶች በስድብ እንደ መዶሻ ሲመቱኝ ሳያውቁት እንደ ሚስማር ስላጠበቁኝ በዚሁ አጋጣሚ አመሰግናቸዋለሁ። ወንጌልን እናስተምራለን ብለን በቅድስት ቤተክርስቲያን ደሞዝተኛ ሆነን የምንኖር መምህራን አባቶች ወደድንም ጠላንም የዚህ ትውልድ ዕዳ አለብን። እውነት እናውራ ከተባለ እኛ ወንጌላውያን መምህራን በተለይም ከአገልግሎታችን በላይ የሆነውን የማይመጥነን የክብር ስም ይዘን ተሸክመን እርስ በርሳችን በመድረክና በማህበራዊ ሚዲያ ላይ ስንሰዳደብ፣ ስንነቃቀፍ፣ ስንካሰስ፣ ስንናከስ ምዕመናኑ በእኛ ግራ እየተጋባ መንታ መንገድ ላይ አቁመነው በተን ነው። እኛ መምህራን ተብዮቹ እያለን እኮ ነው በሚሊዮን የሚቆጠሩት ኦርቶዶክሳውያን ወደ መናፍቃን አዳራሽ ገብተው የቀሩት። እኛ መምህራን ተብዮቹ እያለን እያስተማርን እኮ ነው ወጣቱ ትውልድ እየጠፋ በኃጢአት እየወደቀ በአጋንንት ስውር ዱላ እየደቀቀ በእምነት መቆምና እግዚአብሔርን ማምለክ ያቃተው። እኛ መምህራን እያለን እኮ ነው ወጣቱ ማህተብ አንገቱ ላይ አስሮ ጧት ለኪዳን ቀን ለቅዳሴ ሰርክ ለጉባኤ መገኘት አቅቶት ከጧት እስከ ማታ በሺሻ በመጠጥ በዝሙት ቤት እየዋለ ህይወቱ እንደ ውሃ ላይ ኩበት እየዋለለ እየተንገዋለለ ያለው። እኛ መምህራን እያለን እኮ ነው በሀገራችን መተት መታች፣ ዛር አንጋሽ እንዳሸን ፈልቶ ምዕመናኑ ጠፍቶና ተበልቶ የቀረው። ስለ እውነት እኛ መምህራን ስሙን ያዝን እንጂ አልሰራንም፣ አላስተማርንም። እግዚአብሔር በዚህ ትውልድ ብኩን ህይወት ይጠይቀናል። የዚህ ትውልድ ዕዳ አለብን። ለዚህ ትውልድ በእምነትና በሃይማኖት መዛል፣ በጾም በጸሎት በስግደት ተግቶ አጋንንት ድል ነስቶ ከእግዚአብሔር ጋር ተወዳጅቶ እንዳይኖር በአንድም በሌላም በቀጥታም በተዘዋዋሪ የኛ የመምህራን የሱታፌ እጅ አለበት። ስለዚህ ሁላችንም እንደ ጸጋችን ምዕመናኑን በማገልገል ዕዳችንን ማቅለል ይገባናል እንጂ እርስ በርስ መባላት፣ መጠላላት፣ መነቃቀፍ የለብንም። የትም አያደርሰንም። በጎቹን ለተኩላች ነው አሳልፈን የምንሰጠው። እጅጉን የሚያሳዝነው ነገር አሕዛብ ለክፋትና ለጥፋት አብረው ምዕመናኑን ሲያርዱ ሲገሉ እኛ አንድነት ፈጥረን ተባብረን ትውልዱን ምዕመናኑን መመለስ ማንቃት መርዳት አቃተን። ወጣቱ የቁም እስረኛ ሆኖ ለምንድን ነው? የተማረው እጅ እግሩ ታስሮ የተቀመጠው ለምንድን ነው? ሴቶች እህቶቻችን የቁም እስረኛ የሆኑት እጮኛ ትዳር መያዝ ያቃታቸው ያገቡት መውለድ የተሳናቸው ለምንድን ነው? ወንዶቹስ ትዳር መያዝ ያቃታቸው ትዳርን እንደ ሲኦል የፈሩት ለምንድን ነው? ወጣቱ በሱስ በመጠጥ የተጠመደው በዝሙት የተዘፈቀው ለምንድን ነው? የተማረው በእውቀቱ መጠቀም ያቃተው ለምንድን ነው?
ስራ መስራት ያልቻለው ለምንድን ነው? እናት ልጅ ይጦረኛል ብላ አስተምራ ልጇ ግን ፈዞ ደንዝዞ እሱን እየጦረች የወላድ መካን የሆነችው ለምንድን ነው? ህፃናትና ወጣቶች ትምህርት አልገባ ያላቸው ከመታዘዝ ይልቅ እምቢ ማለት የሚቀናቸው ጠባያቸው ግትር ያደረገባቸው ምንድን ነው? ወጣቶች ከቤትና ከመንደር ያሉት ለምንድን ነው? ጸጋችን እንኳን ለምእመናኑ ሊተርፍ ለኛ አልሆነ ያለው ለምንድን ነው? በእውነት አገልግሎት ስድብ ነው? ማገልገል ወንድምን መንቀፍ ካህንን መዝለፍ ነው? እኛ ወጣቱን የምእመናኑን ችግር አይተን በተቸገረበት ግራ በተጋባበት ነገር መፍትሄ መፈለግ እንጂ ጥጋችንን ይዘን ከአሕዛብ በባሰ በወረደ ስነ ምግባር እርስ በርሳችን አንበላላ አንጠላላ። ምእመናኑ እኛ በማናውቅለት እና በማንረዳውና በማንረዳው ፈተና ተይዞ ስጋውና ነፍሱ በኃጢአትና በአጋንንት ፍላጻ ቆስሏል። በሰው ቁስል እንጨት ከተን መርቅዘን ባናመረቅዝ ይሻላል። የእግዚአብሔር ልጆች፣ የወለላይቱ እመቤት ወዳጆች፣ ወደ ዋናው ትምህርታችን ስመጣ ብዙ ጊዜ አይነ ጥላ ሲባል ከተለያዩ አባቶች በገዳማትና በጸበል ቦታዎች ትሰማላችሁ። አይነ ጥላ ብለን የምንጠራው ሌላ ሳይሆን ራሱ አጋንንት ነው። አጋንንቱ በእውቀታችን፣ በአስተውሎታችን፣ በህይወት መንገዳችን ላይ የእንቅፋት ጥላ ስለሚሆን ነው በተግባሩ አይነ ጥላ የሚለውን ስያሜ ያገኘው። የአይነ ጥላ መንፈስ ከሌሎቹ ክፉ መናፍስት ልዩ የሚያደርገው በውስጣችን አሸምቆ ተደብቆ ከተፈጥሮ ባህሪያችን ጋር ተስማምቶና አድብቶ ስለሚኖር ነው አደገኛ የሚያደርገው። አይነ ጥላ የሚለው የመንፈሱ ስም ብቻ ሳይሆን ተንኮሉ ጭምር በጥንታውያን አባቶች ዘንድ በደንብ ይታወቅ ነበረ። አይነ ጥላ ሲባል ግር እንዳይላችሁ በምታውቁትና በሚገባችሁ ምሳሌ ላስረዳችሁ። ለምሳሌ የሀገራችን የመከላከያ ሰራዊት አለ። መከላከያ ሰራዊቱ አንድ ቢሆንም በስራ ድርሻቸው ይለያያሉ። አየር ኃይል፣ እግረኛ፣ ታንከኛ፣ መድፈኛ ወዘተ ተብሎ ይከፈላሉ። ግን አየር ኃይሉም እግረኛውም ታንከኛውም መድፈኛውም ሁሉም ወታደሮች ናቸው። የአጋንንት ሰራዊትም የወል ስማቸው አጋንንት ቢባልም በስራቸው እንደየተንኮል ድርሻቸው ስማቸው ይለያያል። ለምሳሌ ዛር አጋንንት ነው። ግን ዛርን ከሌሎች አጋንንት ልዩ የሚያደርገው ራሱን እንደ ፈጣሪ ማስመለኩ ነው። አምልኩኝ፣ ስገዱልኝ፣ ገብሩልኝ ስለሚል ነው። ሌላው የዛር መንፈስ በዘር ሐረግ ወይም በቤተሰባችን ያለውን የዘር ሐረግ ይዞ የሚዋረስ በመሆኑ ነው ዛር የተባለው። የዛር ውላጅ አጋንንት ነው። የዛር ውላጅ ዛር ያለበት አባት ወይም ዛር ያለባት እናት የሚወልዱት ልጅ የነሱን የዛር መንፈስ ከማፀን ጀምሮ ተዋርሶት አብሮት የሚወለድ መንፈስ ማለት ነው። ወይም በመዋለድ ጊዜ የሚዋረስ መንፈስ ስለሆነ ነው የዛር ውላጅ የሚባለው። በነገራችን ላይ ብዙ ጊዜ የዛር ውላጅ የሚለውን ስለሰማን እንጂ ሁሉም መናፍስት እናታችን ወይም አባታችን ላይ ካለ አሊያም መንፈሱ እናታችንም አባታችንም ሁለቱም ላይ ካለ ልጅ ሲወልዱ እናት ወይም አባት ላይ ያረፈው መንፈስ የሚወለዱት ልጅ ላይ ይኖራል፣ አብሮት ይወለዳል። አይነ ጥላም ልክ እንደ ዛር ውላጅ አለው። አይነ ጥላ ያለባት እናት ወይም አባት የሚወልዱት ልጅ የነሱ አይነ ጥላ የሚወልዱትን ልጅ ከማፀን ከጽንስ ጀምሮ በመጠናወት አብሮት ይወለዳል። በእናትና በአባት ላይ ያለ የአይነ ጥላ መንፈስ ልጃቸውን ከማፀን ጀምሮ አብሮ በመዋረስ ሲወለድ የአይነ ጥላ ውላጅ ይባላል። እጅጉን የሚያስቸግረው ከጊዜ በኋላ የሚይዘን አይነ ጥላ ሳይሆን በእናት አባታችን በኩል ከማፀን ጀምሮ ተጠናውቶን አብሮን የሚወለድ የአይነ ጥላ ውላጅ መንፈስ ነው። አብሮ ተወልዶ የሚያድግ አይነ ጥላ ምን እንደሚያደርገን በሌላ ክፍል በዝርዝር እንመለከታለን። ቅድም እንዳልኩት የዛር መንፈስ ከሰዎች ጋር አብሮ ተወልዶ ሲያድግ በሰዎች ላይ ደዌ ወይም በሽታ ሆኖ ይቀመጣል። የቡዳ መንፈስ አጋንንት ነው። በሰዎች አይንና ውበት በመግባት ደም ግባትን የሚያጠፋ ደምን መጥቶ ወደ ሞት የሚገፋ ክፉ መንፈስ ነው። የዛር ቡዳ አጋንንት ነው። የዛር ወገን ሆኖ መንፈሱ ካለበት ሰው ላይ በመነሳት በሰዎች የተፈጥሮ መስህብ በመማረክ ወደ ሰዎች የሚገባና እንደ ቡዳ የሚበላ ደምን የሚመጥ ውበትን ሰውነትን የሚያጠፋ ክፉ መንፈስ ነው። የዝሙት መንፈስ አጋንንት ነው። የሥራ ድርሻው የሰዎችን ደካማ ስጋና ምቹ ሁኔታን በመጠበቅ በዝሙት ጠንቅ ቅድስናን ከሰዎች የሚያርቅ ክፉ መንፈስ ነው። የጭንቀት መንፈስ አጋንንት ነው። ሰዎችን በማስጨነቅ ለእንግልትና ለእብደት የሚዳርግ አጋንንት ነው። የሰላቢ መንፈስ አጋንንት ነው። የሰዎችን በረከትና የገንዘብና ሌሎችንም ነገሮች ረድኤት እየሰለበ የሙሉ ጎደሎ አድርጎ የሚያስቀር አጋንንት ነው። የቁራኛ መንፈስ አጋንንት ነው። ሰዎችን በበሽታ ተመስሎ በመቆራኘት ካልጋ የሚያውል አጋንንት ነው። የአዚም መንፈስ አጋንንት ነው። በተሰጠን ዕውቀትና ብልሃት እንዳንጠቀም አፍዞና አደንዝዞ ባዶ የሚያደርግ አጋንንት ነው። ጸራሞና ደራሞ አጋንንት ናቸው። በእንቅልፍ በመመሰል የሚደብቱን የሚጫጫኑን እላፊ እንቅልፍ የሚጭኑብን ዓላማቸው ለጸሎት እንዳንነሳ ጸሎት እንዳናደርግ ኪዳን ቅዳሴ እንዳንሄድ የሚፈትኑን አጋንንት ናቸው። መተት አጋንንት ተስቦ ወደ ሰዎች እንዲገባ የሚደረግበት
ሰይጣናዊ አሰራር ቢሆንም በሰው ላይ ተመትቶ የሚቆራኘው አጋንንት ነው። ግን አጋንንቱ ሰዎች ባላቸው ጥሩ ነገር ለምሳሌ የትዳር፣ የሥራ፣ የእውቀት፣ የገንዘብ እድላቸውን ለመውሰድና ለእንቅፋትነት የሚውል አጋንንት ነው። መስተፋቅር አጋንንት ነው። ሰዎችን ያለ ፍላጎታቸው ያለ ውዴታቸው አንድን ሰው በአጋንንታዊ ጥበብ እንዲያፈቅሩ አብሮትም እንዲኖሩ የሚያደርግ አጋንንት ነው። ዝንየት አጋንንት ነው። ግን ወንድን በሴት ሴትን በወንድ እየተመሰለ በህልመ ሌሊት ወይም በተኙበት ገሃድ በሚመስል ግንኙነት በህልም በማስፈጸም የሚፈትን አጋንንት ነው። የወለላይቱ እመቤት ልጆች እነዚህን ለምሳሌ ጠቀስኳቸው እንጂ ሌሎችም አሉ። እነዚህ ሁሉ በዓላማቸው፣ በጠባያቸው፣ በተልኳቸው የሚያደርሱን ችግርና የሚያሳጡን እድሎች እጅግ ብዙ ናቸው። እነዚህ ሁሉ በስያሜያቸው አጋንንት ቢሆኑም የሚለያዩት በግብራቸው፣ በተልኳቸው፣ በአጋንንታዊ ተንኮላቸው ነው። ስለዚህ አይነ ጥላ የሚባለውም አጋንንት ቢሆንም የራሱ የሆነ ልዩ አጋንንታዊ ተልኮ ስላለው ስያሜውን ያገኘው ለዛ ነው። እንደ መከላከያ ሰራዊት አንድ ሆነው በተልኮና ሰውን በመፈተን በማሰቃየት የሰውን ሕይወት በማበላሸት እድላቸውን በመንጠቅና በመዝጋት ግን የየራሳቸው ድርሻ አላቸው። አጋንንት ሁሉ በሰው ልጆች ሕይወት ያላቸው ዓላማ አንድ ነው። እሱም በኃጢአት ድጥ እየጣሉን ከእግዚአብሔር ቤትና መንግስት ማስቀረት ነው። አይነ ጥላ ግን የኛን ግላዊና ማህበራዊ ሕይወትን በማጨለም ከእግዚአብሔር ጋር ያለንን ግንኙነት ማቋረጥና በራሱ የክፋት ምህዋር ማሽከርከር፣ እድላችን ማበላሸትና ማቆላሸት ነው። የዚህ ተከታታይ ትምህርት ዋና ዓላማ ስለ ውስጥና ስለ ውጭ አይነ ጥላ መንፈስ ውጊያ እንድታውቁ አውቃችሁም ከችግሩ እንድትላቀቁ ነው። በተለይ በሕይወታችን ብዙ ነገሮች ይበላሹብናል። በዚህም እግዚአብሔርን ተጠያቂ እናደርጋለን። የመንፈሱን ጠባይና ጥቃት ካወቅን ግን በሕይወታችን ለሚደርስብን መሰናክሎች እግዚአብሔር ላይ ከማማረር ተላቀን ወደ ራሳችን ማተኮር እንጀምራለን። ይህ እይታችን ነው አንዱ የመፍትሄ መንገድ የሚሆነን። በሽታ ወይም ህመሙ ከታወቀ መድኃኒቱ አይቸግርምና የወለላይቱ እመቤት ልጆች በሕይወታችን ብዙ ነገሮች ስለሚያሰናክሉብን፣ እንቅፋት ስለሚሆኑብን ስለ ርኩሳን መናፍስት ለማወቅ ቅድም እንዳልኩት ፊታችን ላይ ከተሰደሩት ሁለቱ አይኖቻችን ሌላ አይን ያስፈልገናል። ያም አይን መንፈሳዊ አይን ነው። በመንፈሳዊ አይን የምናይ ከሆነ ለማመን ስለሚቸግሩን ግን በሕይወታችን አጋንንታዊ ጣልቃ ገብነት ፈጥረው ውድ ሕይወታችንን የሚያመሰቃቅሉትን ርኩሳን መናፍስትን አጥርተን እናያለን። ስለዚህ ስጋዊ ጉድፋችንን በማውጣት የአይነ ጥላውን ጥቃት በስፋትና በጥልቀት እናያለን። ከአባቶች እስከ ምዕመናን የኔ ቢጤውን ጨምሮ ከስጋዊና ከደማዊ ጋር ሳይሆን ከጨለማ ዓለም ገዢው ከዲያብሎስ ጋር የማያባራ ትልቅ ግልጽና ስውር ጦርነት ውስጥ ገብተናል። የምንዋጋው ጌታችን በማቴዎስ ወንጌል ምዕራፍ 24 ቁጥር 24 ላይ የተመረጡትን እንኳን እስኪያስቱ ድረስ ከተባሉት መናፍስት ጋር መሆኑን መዘንጋት የለብንም። አሁንም ደግመዋለሁ፣ ወደድንም ጠላንም በመንፈሳዊ ሕይወታችን የአጋንንትን የፈተናና የውጊያ ጥበብ ካላወቅን፣ አውቀን ካልተጠነቀቅን ሩቅ መጓዝ አንችልም። ብንጓዝም ተስፋ መቁረጥ፣ ስህተትና ውድቀት የበዛበት ሕይወት ነው የምንገፋው። የብዙዎቻችን የመንፈሳዊና የሥጋ ሕይወት ገጽታ ይህ ነው። ተስፋ ቢስነትና ውድቀት መንፈሳዊ ሕይወታችንን ያከበዱብን፣ መንገዱንም ስርጓጉጥና የክረምት ድጥ ያደረጉብን ስውራን ጥንተ ጠላታችን አጋንንት ናቸው። አብዛኞቻችን መንፈሳዊ ሕይወት እየኖርን ግን የአጋንንትን የስውርና የመሰናክል የፊልማ ሕይወት ስለማናውቅ፣ ብናውቅም ተረት ስለሚመስለን፣ እንዲሁም የመናፍስቱን የጥቃት ዓለም ስለዘነጋ ነው ከዓመታት በፊት የጀመርነው ሕይወት ዛሬም የጀመርንበት ቦታ ቆመናል። ፈቅ የማይል የጸጋ ለውጥ የማይታይበት የልምድና የግድ ሕይወት ሆኖብናል። ለብዙ ዓመታት የኖርንበት መንፈሳዊ ሕይወታችን የጸሎት፣ የጸጋ፣ የበረከት እድገት እንዳይኖረው በስውርና በግልጽ ጠስቀውና ጠፍረው ስለያዙን፣ አላስሮጥ ሳይሆን አላራምድ ስላሉን ከአጋንንቶች ሁሉ አይነ ጥላ ስለሚባለው የስውርና የግልጽ ጥቃት እና የፈተና ስልት በተለይም በዕለት ተዕለት ሕይወታችን ውስጥ ያለውን አይነ ጥላዊ ጣልቃ ገብነት ችግሩን ከነመፍትሄው እናያለን። ግን የኛ ትውልድ ላይ ትልቅ ግርዶሽ አለ። ምናባዊ አስማታዊ ፊልሞችን እያየን የምናየው ፊልም ምናብ ሳይሆን ገሃድ እስኪመስለን ተቀብለን ሕይወታችንን እንደ ፊልም የሚጫወቱብንን አጋንንታዊ የፈተና ስልት ለማወቅ አውቀን ለመቀበል ስንቸገር እንታያለን። አንዱም የአጋንንቱ ጥበብ እኛ ሳናውቀው እሱ አውቆን ሕይወታችንን አበላሽቶ መኖር ነውና የጥቃቱ የክፋቱ ተቃዋሚዎች ሳይሆን ቅድም እንዳልኩት በአንድም በሌላ ደጋፊዎች ሆነናል። አንዳንዶች እኔ የሚፈትነኝ መንፈስ የለም፣ አጋንንት አይፈትነኝም እያሉ በአጉል ትምክት ይወድቃሉ። ይልቁንስ እንደዚህ እያልን ከመኮፈስ ቆም ብለን ራሳችንን መፈተሽ መልካም ነው። ጌታን የፈተነ አጋንንት፣ ቅዱሳንን ያሰቃየ አጋንንት፣
ሰማዕታትን ለስለት ለእሳትና ለሞት አሳልፎ የሰጠ አጋንንት እኛን አይፈትነንም ማለት ራሳችንን ከጌታና ከቅዱሳን ማስበለጥ ነው። እንኳን እኛ ደካሞቹ የምንኖርባት ዓለማችን በአጋንንት ግፊት ወዳልተፈለገችበት የጥፋት አቅጣጫ መሄድ ከጀመረች ሰነበተች። እኛ የሰው ልጆች አጋንንት ሰልጥኖ በሚኖርበት ዓለም እየኖርን በአጋንንት አንፈተንም ማለት አይቻልም። ይህን ስል የግድ በአጋንንት ትፈተናላችሁ ብዬ ጥብቅና መቆሜ ሳይሆን ዛሬ ላይ ሆነን ውድና መልሰን የማንኖረውን ውጥንቁጥ የወጣ ሕይወታችንን በመንፈሳዊ አይን ከቃኝ ነው የቱን ያህል በአጋንንት እንደተፈተንን እኛነታችንንና ሕይወታችንን በአጋንንት መዳፍ እየወደቀ መንፈሳዊነታችንም እየደቀቀ ስለመሆኑ እኛው ተጠቂዎቹ ምስክሮች ነን። እኔን ጨምሮ ሁላችንም ይበዛ ያንስ ካልሆነ በስተቀር የአጋንንት ውጊያና ፈተና አለብን። እኛ ኦርቶዶክሶች ከአሕዛብ በበለጠ ትልቁና ጥንታዊ ጠላታችን አጋንንት ሰይጣን ዲያብሎስ ነው። ጠላትነታችን ከገነት የጀመረ በምድር የቀጠለ እስከ ሲኦል ድረስ ነው። ትውልድ እየጠፋ ያለው በአጋንንት ሴራ ነው። እኛ ኦርቶዶክሶች ቀናው የክርስትና መንገድ ዳገት የሆነብን በአጋንንት ውጊያ ነው። ስለዚህ አሁን ካለንበት የፈተና ሕይወት ለመውጣት መጣሩ የሚያዋጣ ይመስለኛል። ምክንያቱም የአጋንንት የፈተና እሳት ከውስጥና ከውጭ እየነደደብን እንደ ሽሮ ወጥ ከላይ ዘግተን ከውስጥ አረን ብናጨበጭብ ትርፉ ከውስጥ መለብለብ ነው። አንዳንድ ሰነፎች በምን ስራ አጋንንት ይፈትነኛል፣ ምን ስራ ኑሮኝ በማለት የተሳሳተ ድምዳሜ ላይ ይደርሳሉ። ሰይጣን ትልቅ ጸጋና መንፈሳዊነት ባይኖረንም ጥንተ ጠላታችን ስለሆነ ሰው በመሆናችን ክርስቲያን በመሆናችን ብቻ ይፈትነናል። ሰይጣን አይፈትነኝም በእኔ ላይ ምን ስልጣን አለው እያሉ ከሚታለሉ ፈተናቸውን ቆም ብሎ ካሰቡ የፈተናው ምንጭው ማን እንደሆነ ይረዳሉ። ለኛ ይቺ ምድር እስር ቤታችን እንጂ ርስታችን አይደለችም። ወደዚህ ምድር የመጣ ነው በቡራኬ ሳይሆን በእርግማን ነው። ያለ ቤታችን ያለ ርስታችን እየኖርን አንፈተንም ማለት ትልቅ ሞኝነት ነው። ይቺ ዓለም የጨለማው ንጉሥ ዲያብሎስ ሰልጥኖና ወዳጆቹን አሰልጥኖ የሚኖርባት ምድር ስለሆነች ሰው መከራና ሳር ነው ያተረፈባት። ያለ ሜዳችን ነው አጋንንትን የምንገጥመው። የወለላይቱ እመቤት ልጆች የአጋንንት ደግ ባይኖረውም አይነ ጥላ የሚባለው እጅጉን ክፉ መንፈስ ነው። የትምህርት፣ የትዳር፣ የሥራ፣ የፍቅር፣ የፍቶት፣ የማስተዋል በአጠቃላይ የህይወት ስኬት ገርጋሪ ርኩስ መንፈስ ስለሆነ በአንድም በሌላ በቀጥታ የሚሆን በተዘዋዋሪ ሚሊዮኖቻችን የዚህ መንፈስ የጥቃት ሰለባ ነን። ለዚህም ነው ገንዘባችን አመድ፣ ትዳራችን ስኬት አልባ፣ ትምህርታችን ውጤት አልባ፣ ተምረን ስራ አልባ፣ ኖረን ጤና አልባ እየሆንን የምንሰቃየው። እንደ ቀላል የምናየው አይነ ጥላ ዝም ካልነው ካላወቅንበት ሰዎችን ማንሰራራት ወደማይችሉበት ተስፋ መቁረጥ ውስጥ በመክተት ብሎም ራስን እስከ ማጥፋት የሚያደርስ አደገኛ ስውር ጠላት ነው። መንፈሱ በቀላሉ ከኛ ባህሪ ጋር በመዋሃድ ብሎም በመላመድ እኛኑ መስሎ የመኖር ስልት ስላለው ለብዙዎች መንፈሱ አይታወቅም፣ አይጨበጥም። ቅድም እንዳልኩት የአይነ ጥላ መንፈስ ከሌሎቹ መናፍስት ልዩ የሚያደርገው ዋና ትኩረቱ ህይወታችንን ማበላሸት፣ የኛ የምንለውን ነገር በእንጭጩ ማኮላሸት ላይ ትኩረት አድርጎ ስለሚንቀሳቀስ ነው። መንፈሱ ከጽንስ ጀምሮ በማህፀን በደምነታችን ጊዜ ተጠናውቶን የሚወለድ አብሮን ተወልዶ የሚያድግ ስለሆነ በነፍስ በስጋችን የመዋሃድ አጋንንታዊ ኃይል አለው። ተወልደን ካደግን በኋላ ደግሞ እግዚአብሔር የሰጠንን የህይወት መልካም ዕድሎችን በማጤንና በመቃኘት ለማበላሸት ውስጣችን ይገባል። ከገባ በኋላ ዕውቀታችንን፣ ዕድላችንን፣ ባህሪያችንን ብሎ ማንነታችንን ገልብጦ በመቀየር ወዳልፈለግነው እንቅፋታማ ብልሽት ውስጥ ይከተናል። አንዳንዶች ስለ አይነ ጥላ መንፈስ ጥቃትና ጉዳት ለመቀበል ይከብዳቸዋል። ግን ፈተናውና ውጊያው በህይወታቸው በአስከፊ ገጽታ ይታያል። የመንፈሱን ውጊያ በገሃድ እያየን አይነ ጥላ ነው ብሎ ለመቀበል ስለምንቸገር በዚህ መንፈሱ ጥሩ ከለላ ስለሚያገኝ አድፍጦ ህይወታችንን በጥብጦ ወዳልተፈለገ አቅጣጫ ለውጦ እየፈተነን፣ እያደናቀፈን፣ እያሰናከለን፣ እያንከራተተን ይኖራል። አይነ ጥላ ሰዎች ስለኛ በሚያወሩት መልካም ነገር ባለን ተሰጦ በሚያደንቁን ነገር በመቅናት ድንገት ወደ ህይወታችን በመግባት ያለንን የማበላሸት ያዝነውን የማውደም አጋንንታዊ ስራ ይሰራል። በአጠቃላይ አይነ ጥላ የኛ የሆነውን ነገር በሙሉ ወደ ስኬት እንዳንወስድ፣ እንዳንጠቀምበት የመገርገር ስራ የሚሰራ ክፉ ጠላታችን ነው። እድላችንን ገና በእንጭጩ የሚያጨናግፍ የሚያደናቅፍ የህይወት ሰባራ የሚያደርግ ርጉም መንፈስ ነው። የወለላይቱ እመቤት ልጆች ተወዳጅ ልጇ በረዳን መጠን ስለ አይነ ጥላ መንፈስ በጥልቀትና በስፋት ከዚህ በመቀጠል በተከታታይ ትምህርታችን እንማማራለን።